ዛሬ በዋናነት ዛሬ በዋናነት ስለ ፖፑሌሽን ሙቭመንት ኤክስፓንሽን አንድ ኢንቴግሬሽን ኢን ኢትዮጵያ የሚለውን ሌሰን በስፋት እንዳስሳለን። ይሄኛውም ምናልባት ኢትዮጵያ ውስጥ የነበረው የህዝብ አሰፋፈር ከቀደምት ወይንም በጥንት ዘመናት ላይ የኢትዮጵያ ህዝብ ከየት ተነስቶ ወዴት እስኬት እንደመጡ በተወሰነ መልኩ እንዳስሳለን። በዋናነትም ከዚህ ውስጥ ስለ ፖፑሌሽን ሙቭመንት ኤክስፓንሽን አንድ ኢንቴግሬሽን ኢትዮጵያ ውስጥ እንግዲህ ህዝብ መጀመሪያ ከኖሩበት ቦታ የፍልሰት ታሪኮችን ለማዳሰስ እንሞክራለን። ይሄኛውም የኢትዮጵያ ህዝብ በየአቅጣጫው በአራቱም አቅጣጫ ላይ በምናይበት ሰዓት በጣም የተዋሃደ ስብጥሩ በጣም የሰፋ አይነት የኢትዮጵያን ህዝብ ማየት እንችላለን። እንደምታወቀው እንደ 16th century the history of Horn of Africa was dominated by the war and the population movement ላይ እዚህ ጋር እንደምናየው በኢትዮጵያ እንግዲህ ኦፍኮርስ በኢትዮጵያ ብቻም አይደለም በምስራቅ አፍሪካ አብዛኛው የ16ኛ ሴንቸሪ በብዙ ጦርነቶችና በህዝብ ፍልሰት የተሸፈነ ነው። አብዛኛው ታሪክ በምናይበት ሰዓት የሶማሊያ፣ የጅቡቲ፣ የኢትዮጵያ፣ የኬንያ፣ የኤርትራ የህዝብን አሰፋፈር የህዝብን ሁኔታ በምናይበት ሰዓት በጣም ከፍተኛ የሆነ ጦርነቶች የነበሩበት ከዛ በተጨማሪ ደግሞ በጣም ብዙ አይነት የህዝብ ፍልሰት የህዝብ እንቅስቃሴ የነበረበት ዘመን ነበር። ምክንያቶቹን ለማየት እንሞክራለን። ህዝብ ከአንድ ቦታ ተነስተው ሌላ ቦታ የሚንቀሳቀሰው በምን ምክንያት እንደሆነ በሚቀጥሉት ስላይዶች ላይ ለማሳየት እንሞክራለን። So this have played important role in shaping the history of Ethiopia and the whole እንግዲህ ይሄ እነዚህ አይነት ጦርነቶች እንደዚህ አይነት የህዝብ እንቅስቃሴ የኢትዮጵያንና የምስራቅ አፍሪካን የህዝብን ሁኔታ የህዝብን ታሪክ እንደፈጠረ እንመለከታለን። ከነዛም ውስጥ ለምሳሌ የአርጎባ ህዝብ፣ የአፋር ህዝብ፣ የሶማሌ ፖፑሌሽን ሙቭመንቶች በጣም ይጠቀሳሉ። እንግዲህ ይሄ ሌሎች አካባቢዎች ላይ ፖፑሌሽን ሙቭመንት አልነበረም ማለት አይደለም። ነገር ግን እዚህ አካባቢ ላይ በጣም ጎላ ያሉ የፖፑሌሽን ሙቭመንት ወይንም የህዝብን እንቅስቃሴ የህዝብን ፍልሰት እንመለከታለን። ያ የሆነበት የራሱ ሆነ ምክንያቱ አለው። ምክንያቱ ምንድን ነው? እነዚህ የአርጎባ መስመር፣ የሐረር መስመር ማለት ነው፣ የአፋር መስመር እና የሶማሊያ መስመር ዋና የሎንግ ዲስታንስ ሩቶች ናቸው። በኢትዮጵያ ታሪክ እንግዲህ በሞጁል ዋን ላይም እንዳየ ነው በሎንግ ዲስታንስ ትሬድ በስሌቭ ትሬድ ዘመን በሎንግ ዲስታንስ ትሬድ ዘመን ላይ እነዚህ መስመሮች የአርጎባ ይሄ የሐረር መስመር ማለት ነው፣ አፋር እና የሶማሊያ መስመሮች ኢትዮጵያ ከውጭ ዓለማት ጋር ግንኙነት የምታደርግባቸው መስመሮች ናቸው። ራይት። ስለዚህ በእነዚህ መስመሮች ላይ ከፍተኛ የሆነ የህዝብ እንቅስቃሴ ነበረ። እንቅስቃሴውም የራሳቸውን ሪዝኖች አሉ። however the largest population movement and expansion during this period was the Oromo population movement ከነዚህ ለምሳሌ የአርጎባ ህዝብ፣ የአፋር ህዝብ፣ የሶማሊያ ህዝብ ብዙ አይነት ፍልሰት ሲያደርጉ ነበር። ከነዛ ውስጥ በጣም ቢገስት የሚባለው የኦሮሞ ፖፑሌሽን ሙቭመንት ነው። ምናልባትም ከባሌ አካባቢ ተነስቶ ሆል ኢትዮጵያን ሆል ሆርን ኦፍ አፍሪካን ካቨር ያደረገ የህዝብ ፍልሰት የነበረበት ነው። እንግዲህ እነዚህን ፖይንቶችን ነው ዛሬ የምንዳስሰው። የመጀመሪያ የአርጎባ የአፋርና የሶማሊያ ፖፑሌሽን ሙቭመንት የሚለውን እናያለን። እንግዲህ እነዚህን ህዝቦች በምታዩበት ሰዓት እነዚህ አርጎባ የምንላቸው ህዝቦች ኢትዮጵያ ውስጥ ካሉ ማህበረሰብ አንዱ አርጎባ የምንለው ይሄ በዋናነት ዛሬ በሐረር አካባቢ ላይ በተወሰነ መልኩ የሚኖረውን የህዝብ ሁኔታ ነው የህዝብ ክፍሉን ነው የምንመለከተው። ሶ the Argoba were important agent of Islamic expansion, trade and the formation of the Muslim Sultanate in the Horn of Africa. አርጎባዎች እንግዲህ በኢፋት ሱልጣኔት እና ሸዋን ሙስሊም ሱልጣኔቶች እንዲፈጠር ዋና ማህበረሰብ ብለን የምንጠራቸው ናቸው። እነዚህ በምስራቅ ኢትዮጵያ ሐረር አካባቢ ላይ የሚኖሩ የአርጎባ ማህበረሰብ የሚባሉ ኦፍኮርስ አሁን በአማራ ክልልም በተወሰኑ ቦታዎች ላይ እናገኛለን፣ በወሎ አካባቢ እናገኛለን። ነገር ግን እነዚህ ህዝቦች በዋናነት የሙስሊም ሱልጣኔት እንዲፈጠር ምክንያት የሆኑ ህዝቦች ነበሩ። so due to its trade it was also target of expansion of Christian kingdom. እንደምታወቀው እነዚህ ሐረር አካባቢዎች ኢትዮጵያ ከውጭ ጋር ልክ ሐረርን ተሻግረን ወደ ጅቡቲ መስመር የሚያገናኙ የንግድ መስመሮች ነበሩ።
ሀረሮች እንደሚታወቀው የእስልምና ሃይማኖት እንዲስፋፋ ምክንያት የነበሩ ሰዎች ናቸው። በ16ኛ ሴንቸሪ ደግሞ የኢትዮጵያ መንግስት በተለይም የሰለሞኒክ ዳይናስቲ መንግስት ክርስቲያን ክንግደም ነበረ። እነዚህ ክርስቲያን ክንግደም መንግስታት ከነዚህ ከሙስሊም ሱልጣኔቶች ጋር ከፍተኛ የሆነ ጦርነቶችን ሲያካሄድ እንደነበር እንመለከታለን። ባለፈው እንደውም የነ ዋላዝማን ዳይናስቲ የነ ሸዋን የነ ኢፋት ሱልጣኔቶችን አይተን ነበር። የነዛ አፈጣጠር ከአርጎባ ማህበረሰብ ጋር የተገናኙ ናቸው። እነዚህ እስልምናን ቀድሞ ተቀብለው እዛው በሀረር አካባቢ ላይ እና በምስራቅ ኢትዮጵያ ላይ እስልምናን ያስፋፉ ሰዎች ነበሩ። ነገር ግን በሳቱ ደግሞ ኢትዮጵያ ውስጥ ክርስቲያን ክንግደም በጣም ጠንካራ ወደ መሆኑ ተሸጋግሮ ነበር። ይህም ደግሞ ከአርጎባ ማህበረሰብ ጋር ከፍተኛ ጦርነት ውስጥ እንዲገባ ምክንያት ነበረ። ቢካውዝ በሳቱ የእስልምናና የክርስትና እምነት ሃይማኖት ተከታይ የሆኑ ሰዎች ከፍተኛ የሆነ ግጭት ውስጥ ስለነበሩ አንዱ ነው። ሁለተኛ ክርስቲያን ክንግደም በእነዚህ በሸዋና በኢፋት መስመር ላይ በሀረር መስመር ላይ የነበረው የንግድ መስመርን ለመቆጣጠር ከፍተኛ ጥረት ሲያደርግ ነበር። ለምንድነው ጥረት ሲያደርጉ የነበሩት? ቢካውዝ ይሄኛው ሩት ከፍተኛ ገቢ የሚሰበሰብበት ነበር። እንደሚታወቀው የመንግስት ዋና ገቢ ከንግድ መስመሮች ከግብርና ስራዎች ግብር የሚሰበሰበው ዋና የመንግስት የባጀት ሶርስ ነበር። ስለዚህ ይህንን ለመቆጣጠር ሲል የክርስቲያን ክንግደም ከፍተኛ የሆነ ጦርነት በማድረግ እነዚህን አካባቢዎችን መቆጣጠር ችሎ ነበሩ። ስለዚህ በእነዚህ በጦርነትና የወሰን ማስፋፊያ ምክንያቶች የአርጎባ ማህበረሰብ ከቦታ ተነስቶ ወደ ወሎ፣ ወደ አፋር አካባቢ፣ ወደ ሸዋ ፈልሶ ነበሩ ማለት ነው። ከቦታው ተፈናቅለው ወደ ሌላ ቦታዎች እንዲንቀሳቀሱ ምክንያት ነበር ማለት ነው። ኦፍኮርስ ወሎ አካባቢ በስፋት ይታያሉ። አሁንም እስካሁንም ድረስ ይኖራሉ። እነዛ ሰዎች ያኔ ከኦሪጂናል ሆምላንዳቸው ከሀረር አካባቢ ማለት ነው የፈለሱት በእነዚህ በሁለት ምክንያቶች ነበሩ ማለት ነው። በ16ኛ ሴንቸሪ ከነበሩ ከፖፑሌሽን ሙቭመንት አንደኛው የአርጎባ ፖፑሌሽን ሙቭመንት አንዱ ነው ማለት ነው። ሌላኛው የአፋር ፖፑሌሽን ነው። አፋር ፖፑሌሽን ሙቭመንት as it is already known that በዋናነት እንደሚታወቀው አፋር አካባቢ በድርቅ የሚታወቅ ነው። አካባቢው የአየር ንብረት ጸባዩ በጣም ሃርሽ ከመሆኑ የተነሳ ወይም ከባድ ከመሆኑ የተነሳ ሰዎች በአንድ ቦታ ላይ ፐርማነንትሊ ሰትል አያደርጉም ነበር። ኦብቪየስሊ አፋሮች እንደሚታወቁት አፋሮች ከብቶችን በማርባት የሚተዳደሩ ህዝቦች ነበሩ። በድርቅ ጊዜ ልክ ዋና ሳር በሚያጥርበት ሰዓት ከነበሩበት ቦታ ተነስተው ሳርና ውሃ ወደ ነበረበት የተለያዩ ቦታዎችን ሲንቀሳቀሱ ነበረ። አፋር ኦሪጂናሊ ወደ ጅቡቲ አጠገብ አካባቢ ነው በብዛት የምናውቀው። ከዛ አልፎ እስከ አዋሽ ድረስ እስከ መታራ ድረስ በስፋት አፋሮችን እናገኛቸዋለን። ያ ለምንድን ነው? በዛን ዘመን በ16ኛ ሴንቸሪ ልክ ከብቶቻቸውን ይዘው ሳርና ውሃ ፍለጋ ከቦታ ወደ ቦታ ሲንቀሳቀሱ እንደነበረ እንመለከታለን። ያ እንግዲህ ኦሪጂናሊ ከነበሩበት ቦታ ሌላ ቦታ ሄዶ እንዲሰፉ ዛሬ በጣም ሰፊ ከሚባሉ ክልሎች አንዱ ነው አፋር ክልል። አፋሮች እንደምታወቀው በጅቡቲ እናገኛለን፣ በኤሪትሪያ እናገኛለን፣ በሶማሊያ አካባቢ እናገኛለን፣ መታራ አካባቢ ኢትዮጵያ ውስጥ እናገኛለን። በነዛ በሁሉም ቦታ ላይ በየአቅጣጫ ሲንቀሳቀሱ ዛሬ የምናውቃቸውን የአፋር ማህበረሰብ አፋር እንግዲህ አሁን ኢትዮጵያ ውስጥ ብቻ አይደለም የሚኖሩት። ጅቡቲ ውስጥ በስፋት እናገኛለን፣ ኤሪትሪያ ውስጥ በስፋት እናገኛለን፣ ሶማሊያ አካባቢም በኢትዮጵያ ሶማሊያ ክልልም እናገኛለን። እስከዛ ድረስ የፈለሱት የተንቀሳቀሱት መቼ ነው? ያኔ በ16ኛ ሴንቸሪ የነበረው በድርቅና ሳርና ውሃ ፍለጋ ባደረጉት እንቅስቃሴ ነበር ማለት ነው። ሶስተኛውና ሌላኛው የሶማሊያ ፖፑሌሽን ሙቭመንት ነው። እንደምታወቀው ሶማሊያዎች በኬንያ ውስጥ ኢትዮጵያ ውስጥ አቤት ይሰማል? ተመስገን። አዎ የተኛው ምዕራፍ ስንት እንትን ዩኒት ስንት ነው? ዩኒት 7 ነው ወይ የሌላ ክላስ ነው? ዩኒት 7 ዘጠነኞች አይደላችሁም? ዩኒት 7 ነው። ዩኒት 7 ሞጁል ይዛል? አዎ ይዣለሁ። እኔ ባለፈው እንትን ዩኒት 18 ስለተማራን እኮ ነው
ግራ ሞጁል ይገባኝ። ይዘህ ከሆነ 44 ገጽ አለ። በ44 ገጽ ዩኒት 8 ጂኦግራፊን የተማራችሁት፣ ይሄኛው ሂስትሪ ነው። እዛ ጋር እንትን ጂኦግራፊ ብሎ አይደለም እንደ ያስቀመጠው ክላሱን። እኔ አይደለም ጂኦግራፊን ከፍቼ ነው። ሶሪ አይደለም። እሺ ሶስተኛው የሶማሊ ፖፑሌሽን ሙቭመንት ነው። ሶማሌዎችንም እንደምታዩት ሶማሌዎች በኢትዮጵያም ውስጥ በራሱ ሶማሊያ፣ በኬንያ በስፋት እናገኛቸዋለን። ልክ እንደ አፋሮችም እነዚህ ሶማሌዎች ደግሞ ልክ በኢትዮጵያ ታሪክ ሰፊ የሆነ ታሪክ ያላቸው እንደሆነ እንመለከታለን። በተለይ በኢማም አህመድ አሊ ጋዚ ወይንም አህመድ ግራኝ የጦርነት ጊዜ አህመድ ግራኝ እንግዲህ የሶማሊያን ማህበረሰብ በማስተባበር ነበር ከክርስቲያን ክንግደም ጋር ከፍተኛ የሆነ ጦርነት ሲያደርግ የተመለከት ነው። ባለፈው ለማየት ሞክረን ነበር። የኢትዮጵያ ክርስቲያን ክንግደም ከሙስሊም ሱልጣኔቶች ጋር በተለይ የኢፋት፣ የሐረር፣ የአዳል እነዛን በማሰባሰብ ነበር ከኢትዮጵያን ክርስቲያን ክንግደም ከፍተኛ ጦርነት ሲያደርግ የተመለከት ነው። በተመሳሳይ መልኩ ልክ እንደ አፋሮች፣ እንደ አዳል፣ እንደ አርጎባዎች ራይት ሶማሌም ኢትዮጵያ ውስጥ ሰፊ ቦታዎችን ለማያዝ ጥረት አድርጎ ነበር። ነገር ግን ልክ በ1543 ላይ ኢማም አህመድ በጦርነት ተሸንፈው በክርስቲያን ክንግደም ማለት ነው ኢቭን ከሞተ በኋላ በዛው ጦርነት በ1543 ላይ በክርስቲያን ክንግደም ከሞተ በኋላ ሶማሊያዎች አብዛኛውን የምስራቅ ኢትዮጵያን ክፍል እንዲያዙ እንመለከታለን። አንደኛው የሶማሌ ፖፑሌሽን ሙቭመንት ለማድረግ ምክንያት ከሆነው ምክንያቶች አንደኛው የእስልምናን ሃይማኖት ከተቀበሉ በኋላ ወደ መሀል ሀገር ለማስፋፋት ጥረት አድርጎ ነበር። ያ ብቻም አይደለም። ያንን ሩት ለምሳሌ በሶማሊያ በኩል ተደርጎ በህንድ ውቅያኖስ አድርጎ ወደ ውጭ የሚደረገውን የንግድ መስመሮችን ሲቆጣጠሩ ነበረ። ያንን መስመር ለመቆጣጠር ስሉ ከፍተኛ የሆነ ጥረት ሲያደርጉ ልክ ከክርስቲያን ክንግደም ጋር ከፍተኛ ግጭቶች ውስጥ ገብቶ ነበሩ። ከዚህ አንጻር ሶማሌ ፖፑሌሽን ኢትዮጵያ ላይ ዛሬ እንግዲህ በጣም ሰፊ ከሚባሉ ክልሎች አንደኛው ነው። ልክ ከኦሮሚያ ቀጥሎ በስፋት ሁለተኛ ነው የሶማሊያ ክልል ራይት። ያንን ሰፊውን ቦታ መያዝ የቻሉት በእነዚህ ዘመናት ላይ ነበር። ልክ እንደ አፋሮችም ሶማሊያ ልክ በከብት እርባታ፣ የፍየል እርባታ፣ የተለያዩ ስራዎችን በተለይ በረሃ አካባቢ ላይ የሚኖሩበትን ዘዴ ይከተሉ ነበር። ከዚህ አንጻር ሳርና ውሃ ፍለጋ ወደ መሀል ኢትዮጵያ እንደምታውቀው ሶማሊያ አካባቢ በጣም ደረቃማ የሆነ የአየር ንብረት ያለበት ነው። ወደ መሀል ሀገር ለመዝለቅ ሲሞክሩ ከፍተኛ የሆነ ጫና ገጥሟቸው ነበር። ዞሮ ዞሮ ግን የዛሬውን ያንን ሰፊውን ማሳ ሰፊውን መሬት መያዝ የቻሉበት ዘመን ነበር። ይህ እስከ 1543 ብለን የምንጠራው። ኢትዮጵያ ውስጥ በጣም ሰፊ ፖፑሌሽን ሙቭመንት ወይም ፍልሰት ካደረጉ ህዝቦች ሌላኛው ነው ሶማሌ ፖፑሌሽን ሙቭመንት የሚባለው ማለት ነው። አራተኛውና የመጨረሻው የኦሮሞ ፖፑሌሽን ሙቭመንት ነው። ኦሮሞ ፖፑሌሽን ሙቭመንት ኤክስፓንሽን ኤንድ ኢንቴግሬሽን። ምናልባት ቅድም መነሻም ላይ ለማንሳት እንደሞከር ነው ኢትዮጵያ ውስጥ በጣም ብዙ ህዝቦች ኦሪጂናሊ ከነበሩበት ቦታ ሌላ ቦታ ማሄድ ባህሉ ነበር። ነገር ግን የኦሮሞ ፖፑሌሽን ሙቭመንት ያክል እንቅስቃሴ ያደረገ ህዝብ አናገኝም። አይ ቲንክ እዚህ ላይ ኦሮሞ አር ኢንዲጂነስ ኩሽቲክ ፒፕል ኦፍ ኢትዮጵያ ኤንድ ሆርን ኦፍ አፍሪካ። እንግዲህ እንደምታወቀው ኢትዮጵያን ከመሰረቱ ህዝቦች በጣም ኢንዲጂነስ ወይንም ቀደምት ከሚባሉ ማህበረሰቦች አንደኛው ነው። ልክ አክሱማይት ኪንግደም በነበረበት ዛት yes when Aksum came into history it was quite clear that the Oromo also occupy a considerable part of land in Ethiopia and the Horn of Africa. ልክ የአክሱም ስልጣኔ ለምሳሌ በፈርስት ሴንቸሪ ኤዲ አካባቢ ነው የአክሱም ስልጣኔ የሚባለው። የመጀመሪያ ሴንቸሪ ኤዲ አካባቢ የኢትዮጵያን ታሪክ የመንግስታትን ታሪክ ሲመሰረት የኦሮሞ ፖፑሌሽን አንደኛው ነበር። ልክ በዛን ዘመን ራሱ በጣም ሰፊውን የኢትዮጵያን ክፍል ይዞ እንደነበረ የሚያሳዩ ታሪኮችን እንመለከታለን።
አኮርዲንግ ቱ ኦሮሞ ትራዲሽን ልክ እንደ ኦሮሞ ባህል አንጻር ኦሪጂናል ሆምላንድ ኦፍ ኦሮሞ ቢፎር 16th ሴንቸሪ ወዝ ሳውዝ ኢስተርን ፓርት ኦፍ ኢትዮጵያ። ልክ ከ16th ሴንቸሪ በፊት የኦሮሞ ፖፑሌሽን ዋና ወይንም የመጀመሪያ ሆምላንዳቸው የመጀመሪያ መሬቱ የደቡብ ምስራቅ ኢትዮጵያ የሚባል አካባቢ ነው። ያም ዛሬ ባሌ ዞን ብለን የምንጠራቸው አካባቢዎች ማለት ነው። ልክ በአርሲ በሲዳማ እና በባሌ መካከል ያንን አካባቢ ኦኩፓይ አድርጎ እንደነበረ ብዙ የታሪክ መዛግብቶች ይነግሩናል። አይ ቲንክ ባሌን የማታውቁ ትኖራላችሁ ብዬ አልገምትም። አብዛኞቻችሁ ታውቁታላችሁ። ባሌ የሚባለው ባሌ ማለት ልክ ከሻሸመኔ 150 160 170 ኪሎ ሜትር አካባቢ ላይ ያስ ያንን አካባቢ ወደ ምስራቅ ማለት ነው ያንን አካባቢ ይዞ እንደነበረ የኦሮሞ ፖፑሌሽን ሙቭመንት ወይንም የኦሮሞ ህዝብ ፍልሰቱ የጀመረው ከዛ አካባቢ ነው። ኦሮሞ ኦሪጂናሊ ሰፈረ ተብሎ የሚወሰደው የሚገመተው እዛ አካባቢ ነው፣ ወደ ባሌ አካባቢ። አይ ቲንክ ብዙ አይነት ማፖችን ልናገኝ እንችላለን። ከነዛ ውስጥ አንዱ ይሄኛው ኦሮሞን እንግዲህ በኢትዮጵያ ውስጥ በደቡብ፣ በሰሜን፣ በምዕራብ፣ በምስራቅ እናገኛለን። የኦሮሞን ህዝብ ለምሳሌ እስከ ራያ፣ የጁ፣ ሜጫ ቱልማ፣ ከረዩ፣ ጉጂ እነዚህ አካባቢዎችን በስፋት እናገኛለን። ለምሳሌ የኦሮሞ ሪጅን የሚባለው እዚች አካባቢ ባሌ አካባቢ ማፑ ይታያቸዋል። ይታያል። በጣም አሪፍ። ከስር እዚች ጋር ኦሪጅን የምትላት እዚች ኦሪጅን የሚለው የባሌ ዞን ዛሬ ባሌ ዞን ብለን የምንጠራው እዚህ አካባቢ ማለት ነው። ኦሮሞዎች እንግዲህ ኦሪጂናሊ ከነበሩበት ከባሌ ከመደወላቡ ዛሬ እንግዲህ መደወላቡ ተብሎ የሚጠራ የባሌ የሮቤ ከተማ ካለበት ከዛ ተነስቶ ነው እንግዲህ አጠቃላይ ኢትዮጵያን መስፋፋት የቻሉበት ተብሎ ይወሰዳል። ስለዚህ ከዚህ አካባቢ በመነሳት ራይት ወደ ሰሜን፣ ወደ ምዕራብ፣ ወደ ምስራቅ መስፋፋት ችሎ ነበሩ ማለት ነው። ኦሮሞ ፖፑሌሽን ሙቭመንት የሚባለው ይህንን ታሳቢ ባረጋ ነው ማለት ነው። ፖለቲካል እንደ ሪሊጂየስ ሴንተር ኦፍ ኦሮሞ ሴትልመንት ኤሪያ ወዝ መደወላቡ ይላል። ልክ በኤንሸንት ታይም ማለት ነው። ልክ በ16th ሴንቸሪ ዋና የፖለቲካና የባህላዊ ማዕከሉ የመደወላቡ ከተማ ዛሬ መደወላቡ ዩኒቨርሲቲ የሚባል ቦታ አለ በኦሮሚያ ከተማ ውስጥ እዛው አካባቢ ነው የምናገኘው። ከዛ በመነሳት ነው የኦሮሞ ፖፑሌሽን ሙቭመንት መነሻ አረጋ ተብሎ የሚጠራው ከዚች ከኦሪጂኑ ከዚህ አካባቢ በመነሳት ወደ ተለያዩ አቅጣጫዎች እንደተበተኑ ይናገራል ማለት ነው። the combination of natural and man-made factors ለዚህ ሙቭመንት እንግዲህ ሁለት አይነት ምክንያቶች ይጠቀሳሉ። የተፈጥሯዊና ሰው ሰራሽ ምክንያት በመባል ይታወቃል። ይሄኛውንም ለፖፑሌሽን ሙቭመንቱ ዋና ፋክተር የምንላቸው ሁለት ናቸው። ራይት ከናቹራል ፋክተሮች አንደኛው ዴሞግራፊክ ፕሬዠር የሚባለው ምን ማለት ነው? የህዝብ ቁጥር እየጨመረ መምጣት። ልክ ኦሮሞ ያኔ በፖፑሌሽን ሙቭመንት ዘመን ላይ ሰዎቹ በከብት እርባታ የሚተዳደሩ ለከብቶቻቸው በቂ ዋና ሰፊ መሬት በመፈለግ ከቦታ ቦታ ሲንቀሳቀሱ እንደነበረ ይሄ ከናቹራል ፋክተሮች የሚጠቀሰው አይነት ሆኖ እናገኛለን። ሌላኛው ኦሪጂናሊ ባሌ አካባቢ እንደምታውቁት የክርስትና እምነትን ቀድሞ የተቀበሉ የና ኢፋት ሱልጣኔት ኦሪጂኑ የተመሰረተበት አካባቢ ነው። ለምሳሌ አርሲ ባሌ የኢፋት ሱልጣኔት የተመሰረተበት አካባቢ ነው። ከዛ አንጻር ራይት እስከ ሀረር ጫፍም ባሉ ቦታዎች ላይ የሙስሊም ሱልጣኔት የነበረበት ነው። ስለዚህ በ16th ሴንቸሪ ደግሞ በክርስቲያንና በሙስሊም ኪንግደም መካከል ላይ ሰፊ ጦርነቶች ነበሩ። ከሰው ሰራሽ ምክንያቶች አንደኛው ሰፊ ጦርነት ነበረ። በተለይ ከክርስቲያን ኪንግደም ጋራ ሰፊ ጦርነት ነበር። ኦሪጂናሊ ባሌ አካባቢ እንደምታውቀው የኖሩ ሰዎች የእስልምና ሃይማኖት ተከታይ ነበሩ። ልክ ክርስቲያን ኪንግደም ቦታውን ለመቆጣጠር በመጣ ሰዓት ከማህበረሰቡ ጋራ ከፍተኛ ጦርነት ውስጥ ገብቶ ነበር። ከዛ አንጻር እነዚህ ሁለቱ ምክንያቶች
የህዝብ ቁጥር መጨመር ለከብቶቻቸው ዋና ሳር ፍለጋ ማድረጋቸው፣ ሌላኛው ከክርስቲያን ኪንግደም ጋር የነበራቸው ጦርነት እንደ ምክንያት ይጠቀሳል ለኦሮሞ ፖፑሌሽን ሙቭመንት። በፖፑሌሽን ሙቭመንት ላይ ሁለት አይነት ኦሪጂናል ሶሳይቲን እናገኛለን። የቦረና እና ባራንቱ የሚባል ኦሪጂናል የኦሮሞ ፖፑሌሽን ክላኖችን እናገኛለን። አንደኛው የባሬንቱ የሚባለው ነው። ሁለተኛ ቦረና የሚባል ራይት። እነዚህ ሁለቱ ግሩፖች ወደ ተለያዩ አቅጣጫ መንቀሳቀሳቸውን እንመለከታለን። ለምሳሌ እነዚህ ባሬንቱ እንደ ቦረና ወደ ተለያዩ አቅጣጫ እንደተንቀሳቀሱ እንመለከታለን። አይ ቲንክ እዚች ላይ ታዩታላችሁ። ለምሳሌ ባሬንቱ የሚባለው ወደ ኖርዝ ኢስት እንደተንቀሳቀሰ እና ቦረና የሚባለው ደግሞ ኖርዝ ዌስተር ልክ ሰሜን ምዕራብ ወደ ሰሜን ምዕራብ ለምሳሌ ወደ ጂማ አካባቢ ወደ ወለጋ አካባቢ እንደተንቀሳቀሰ ያሳያል። የቦረና ማለት ነው፣ የቦረና ዝርያ። ባሬንቱ የሚባሉ ደግሞ ወደ ኖርዝ ኢስት ላይ ወደሚገኙ አካባቢዎች እንደተንቀሳቀሱ፣ ባሬንቱ የሚባሉት ወደ ኖርዝ ኢስት አካባቢ እንደተንቀሳቀሱ የሚያሳዩ መስመሮችን እናገኛለን። የቦረና ዝርያ ለምሳሌ የሜጫ ቱልማ ሳውዘርን ቦረና ጉጂ ክላን፣ ይሄ የቦረና ክላንን የሚወክሉ ናቸው። የባሬንቱን ደግሞ ከረዩ፣ መረዋ፣ ኢቱ፣ አምባና፣ አካቹ፣ ወሎ፣ አሪሲ እነዚህ የባሬንቱ ክላን ላይ የሚመደቡ የኦሮሞ ፖፑሌሽን ዝርያዎች ናቸው ማለት ነው። የኦሮሞ ፖፑሌሽን ሙቭመንት ሁለት አይነት አቅጣጫዎች እንዳሉ እናገኛለን እዚህ ጋር። አንደኛው አይ ቲንክ እችኛውን ቀስት በደንብ እንድታዩ እፈልጋለሁ። ኦሪጂናሊ ከዚህ በመነሳት ራይት ኦሪጂናሊ ባሬንቱ የሚባሉ የኦሮሞ ፖፑሌሽን ክላኑ ወደ ኖርዝ ኢስት ላይ እንደተንቀሳቀሰ፣ ባሬንቶች ወደ ኖርዝ ኢስት እንደተንቀሳቀሱ ያሳያል። ኖርዝ ኢስት ማለት ልክ ከኦሪጂኑ ተነስቶ ወደዚህ ወደ ምስራቅ እንደተንቀሳቀሱ፣ ለምሳሌ ሀረር፣ ከረዩ፣ ባረንቱ፣ ጉጂ ወደዚህ እንደመጡ፣ የቦረና ዝርያ ደግሞ በቀጥታ ወደ ኖርዝ ዌስት ወደ ኖርዝ ዌስት ወደዚህ ሙቭ እንዳረገ የሚያሳዩ መረጃዎች ማለት ነው። እነዚህ የቦረና ዝርያ ብለን የምንጠራቸው ናቸው። እነዚህ ወደ ኖርዝ ዌስት ላይ የተንቀሳቀሱ ለምሳሌ ሜጫ፣ ቱልማ፣ የእጁ፣ ራያ፣ ወሎ ጀነራሊ የቦረና ክላን የተንቀሳቀሰበት ላይኖች ናቸው ማለት ነው። በአጠቃላይ ከ1522 ጀምሮ እንግዲህ የኦሮሞ ፖፑሌሽን ሙቭመንት ጀመረ የሚባለው ከ1522 ጀምሮ እስከ 1618 ድረስ ነበረ ተብሎ ይወሰዳል። ይሄ በጣም ሰፊውን ዘመን የያዘበት ጊዜ ነው። ኦሮሞ ፖፑሌሽን ሙቭመንት ሁለት አይነት ፌዞች አሉ። የመጀመሪያ በጣም አዝጋሚ፣ ይሄ በጣም ግራጁዋል ሙቭመንት የሚባለው ዘመን ነው። ይሄ ፈርስት ፌዝ ይባላል። በጣም ሰላማዊ በሆነ መንገድ ሰዎች ሳርና ውሃ ወዳለበት ቦታ ፒስፉሊ መስፈር የጀመሩበት ጊዜ፣ ይሄ የፒስፉል ኦሮሞ ፖፑሌሽን ሙቭመንት ፌዝ የሚባለው ነው። ኤርሊ ፌዝ የመጀመሪያዎቹ የ16ኛው ሴንቸሪ ጅማሮ ማለት ነው። ይሄ ከ1522 ጀምሮ። ሁለተኛ ሴከንድ ፌዝ የሚባለው ይሄ እስከ 18 ድረስ ያለው ይሄ ሴከንድ ፌዝ ልክ ሰዎቹ የደረሱበት ቦታ ላይ ያሉ ሰዎችን ፎርስፉሊ የራሳቸው መሬት ወደ ማድረግ ሰዎችንም አካልቸር ወደ ማድረጉ የተሸጋገሩበት ዘመን ማለት ነው። የሴከንድ ፌዝ የሚባለው ኦልሞስት ይህ የኦሮሞ ፖፑሌሽን ሙቭመንት መገባደጃው ላይ ራይት ይሄ ዘመን ይባላል። ይሄ በጣም በኃይል መሬቱን፣ ውሃውን፣ ህዝቡንም ጭምር የራሳቸው ማድረግ የቻሉበት ዘመን የሴከንድ ፌዝ በመባል ይታወቃል ማለት ነው። በአጠቃላይ በኦሮሞ ፖፑሌሽን ሙቭመንት ላይ ሁለት አይነት ፌዞች እንዳሉ ማወቅ ያስፈልጋል። የመጀመሪያ ይሄ ኤርሊ ፌዝ የሚባለው በ10፣ 20፣ 30 ዓመታት ላይ ኦሮሞዎች ሰላማዊ በሆነ መንገድ አዳዲስ ቦታዎችን መስፈር፣ ማድረስ፣ መያዝ የቻሉበት ዘመን ነበር። ነገር ግን
ልክ ዘመኑ እየገፋ ሲሄድ በተለይም ከ16ኛ ሴንቸሪ መገባደጃው አካባቢ ላይ እና 17ኛ ሴንቸሪ ከገባ በኋላ ኦሮሞዎች ራይት በኃይል ቦታዎችን ማቆጣጠር የጀመሩበት ጊዜ የሴከንድ ፌዝ በመባል ይታወቃል ማለት ነው። ሌላኛው በኦሮሞ ፖፑሌሽን ውስጥ የተፈጠሩ ሲስተሞች አሉ። አንደኛ ገዳ ሲስተም የሚባለው ነው። ገዳ ሲስተም እንግዲህ በኦሮሞ ማህበረሰብ ዘንድ ያለ የነበረ አሁንም ያለው የአስተዳደር መዋቅር ሲስተም ገዳ ሲስተም የሚባለው ገዳ ሲስተም was an egalitarian system ይባላል። ኖርማሊ ኤግሊቴሪያን ማለት የፈረንሳይኛ ቃል ነው። ኤግሊቴሪያን ማለት ኢኳሊቲ እንደማለት ነው። እንግዲህ በገዳ ሲስተም ላይ ሰዎች ሁሉም እኩል እንደሆነ ይተረካል። የስልጣን ሽግግሩ ሰዎችን ማስተዳደር፣ ፖለቲካውን ማስተዳደር፣ በፖለቲካ በማህበራዊ ዘርፎች ላይ ሰዎች ኢኳሊ ኢንቮልቭ የሚያደርግበት ዘመን ማለት ነው። ያስ ምንም አይነት የጎሳ የሀብት የፖለቲካ የእውቅና ልዩነት የሌለበት ሰዎች ኢኳሊ የሚታይበት ሲስተም ማለት ነው። የገዳ ሲስተም ተብሎ የሚጠራው this system regulates the community political economic social and religious activities። እንግዲህ ገዳ ሲስተም የማህበረሰቡ የኦሮሞን ማህበረሰብ የኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ እና የሃይማኖት ስራዎቹን የሚመሩበት ሲስተም ማለት ነው። ራይት እዚህ ላይ የሃይማኖት ስርዓቶች አሉ፣ የፖለቲካ ስርዓቶች አሉ፣ የማህበራዊ ጉዳዮች አሉ። ሁሉም ኢኳሊ ገቨርን የሚደረግበት ሲስተም ማለት ነው። it serves as a mechanism for enforcing moral conducts። እንግዲህ ይሄ የሰዎችን ባህሪ የሰዎችን ኤቲክስ ገቨርን የሚያደርግበት ሲስተም ማለት ነው። moreover the Gada system was also an institution through which the Oromo socially organized themselves። ይሄ በዋናነት ኦሮሞ የራሱን ሲስተም ኦርጋናይዝ አድርጎ ህግና ደንብን የሚተዳደርበትም ጭምር ማለት ነው። ህዝብን ማህበረሰብን ገቨርን የሚያደርግበት ሲስተም ማለት ነው። the Oromo had practiced the Gada system long before the 16th century። እንግዲህ ኦሮሞዎች እንግዲህ ያንን ሲስተም ከ16ኛ ሴንቸሪ በፊት ረጅም ዓመታትን እንደተጠቀመበት እንመለከታለን። ያስ በሞደርን ታይም ላይ እንደሚባለው ዴሞክራቲክ ሲስተም ማለት ነው። የዲሞክራሲያዊ ስርዓት ወይንም አገዛዝ ብለን እንደምንጠራው አይነት ማለት ሰዎች ፒስፉሊ ስልጣኑን የሚያስረክብበት የሚተዳደርበት ሂደት ማለት ነው። በኦሮሞ ፖፑሌሽን ውስጥ ህዝቦች በእድሜ ይለያሉ። አክቹዋሊ ራይት just the Oromo common version of the age grades and their role associated with them is discussed below። እንግዲህ ህዝቦችን ወይንም ሰዎችን በእድሜ ይከፋፍላል። ለምሳሌ ደባሌ የሚባለው ከ0 እስከ 8 እድሜ ድረስ አንድ ሰው ተወልዶ እስከ 8 እድሜ ድረስ ያለው ደባሌ በመባል ይታወቃል። ይህ በተለይ የልጅነት እድሜ። ጋሜ የሚባሉ ደግሞ ከ9 እስከ 16 ያስ ያሉ ነው። ኦፍኮርስ ይሄ በአማርኛ እና በተለይ በአደኛ በከምባትኛ በተለያየ አይነት ማህበረሰብ ውስጥ እንደዛ ነገሮችን ልንመለከተው እንችላለን። ነገር ግን የኦሮሞውን በእንደዛ አይነት ወይ ልናየው እንችላለን ማለት ነው። the Gada assumed power for 8 years። በገዳ ሲስተም ውስጥ አንድ ሰው ከተመረጠ በኋላ በተለይ አባገዳው ከተመረጠ በኋላ ለ8 ዓመታት ነው የሚያገለግለው። እንግዲህ ያስቡት በ16ኛ ሴንቸሪ እና ከዛም በፊት ለረጅም ዓመታት ሲጠቀሙበት ነበረ ስልጣኑን ፒስፉሊ። ልክ አንድ ሰው ተመርጦ ለ8 ዓመታት የኦሮሞን ህዝብ ከመራ በኋላ የሚጠየቁ የፖለቲካ፣ የኢኮኖሚ፣ የማህበራዊ ጉዳዮችን የሚፈታ ሰው ከተጠየቀ በኋላ ለ8 ዓመታት ያገለግላል። ዘን ከ8 ዓመት በኋላ ስልጣኑን ለቀጣይ ተመራጭ ሰው ያስረክባል ማለት ነው። ፒስፉል። ይሄ ምናልባት በዘመናዊ ዓለም ላይ ዴሞክራሲ ብለን የምንጠራው አይነት ኮንሰፕት ሊሆን ይችላል ማለት ነው። በዛ በገዳ ሲስተም ውስጥ ብዙ አይነት የስልጣን እርከኖች አሉ። ለምሳሌ አባጨፊም ይባላል፣ ሄድ ኦፍ ዲ አሴምብሊ። ይሄ ምናልባት በሞደርን ታይም የምክር ቤቱ መሪ እንደማለት ነው። ወይንም ዛሬ ለምሳሌ ምክር ቤት በአፈጉባኤ ይመራል። ልክ አፈጉባኤ እንደማለት ነው።
አባ ጨፌ ማለት የምክር ቤቱ መሪ ማለት ነው። ሄድ ኦፍ አሴምብሊ። ለምሳሌ ኦሮሞዎች የሚሰበሰቡበት አንድ ምክር ቤት ይኖራል። የዛ ምክር ቤት አፈ ጉባኤ እንደማለት ነው አባ ጫፌ የሚባለው። ሌላኛው አባዱላ ይባላል። ይሄ የጦር መሪያቸው ነበረ፣ ዋር ሊደር ይባላል። ሌላኛው አባ ሴራ፣ ይሄ የህግ የዳኝነት ስርዓት መሪ ማለት ነው። አንድ ሰው ከተበደለ ዳኝነቱን አቤቱታ ነው የሚያቀርበው በአባ ሴራ ላይ ነው ማለት ነው። አባ ሴራ ማለት የዳኝነት ስርዓት አለቃ ወይንም ዳኛ እንደ ማለት ነው። ሌላኛው አባ ላንጋ ወይንም ጀጅ አባ ሲያ ፋዘር ኦፍ ትሬዠሪ፣ ልክ የገንዘብ ሚኒስቴር እንደምንለው ማለት ነው። በዛሬው ዓለም ላይ ገንዘብ ሚኒስቴር ወይንም የፋይናንስ ኃላፊ እንደምንለው አባ ላንጋ የሚባል ወይንም አባ ሰዓ የሚባል ስያሜዎች ነው። ይሄ ኖርማሊ በገዳ ስርዓት ውስጥ ያሉ የስልጣን ክፍፍሎች ናቸው። ሰዎች ለእያንዳንዱ ነገር ለፍትህ የጦር መሪ፣ የምክር ቤት መሪ ተብሎ እንደሚሰየሙ ያሉ እንደማለት ነው። ሰም ኦፍ ኮንሰፕት እነዚህ እንግዲህ አንዳንድ በኦሮሞ ፖፑሌሽን ውስጥ ያለ ሲስተም ነው። በገዳ ሲስተም ውስጥ ሌላኛው ቃሎ የሚባል አባ ሙዳ ፕሌይድ ኢንዲስፐንሳብል ሮል ኢን ፓወር ትራንዚሽን። ልክ ለምሳሌ ስልጣን አንድ ሰው 8 ዓመት ከሞላ በኋላ ያንን ስልጣን ለሌላው ተመራጭ የሚያስተላልፉ ቃሎ የሚባል መሪ ወይንም አባ ሙዳ ይባላል። ራይት ልክ በምክር ቤት ውስጥ ስልጣኑን የሚያስተላልፍ አካል ማለት ነው። ይሄ ቃሉ በመባል የሚታወቅ ነው። ሌላኛው ሲንቄ ኢንስቲትዩሽን። ሲንቄ ማለት የሴት መሪያቸው፣ ሴቶችን በሙሉ ወክለው የሚቀርብ ሴት መሪ ማለት ነው። ሲንቄ ኢንስቲትዩሽን በመባል ይታወቃል። ይህ እንግዲህ በገዳ ሲስቴም ውስጥ ያሉ አንዳንድ የስልጣን እርከኖች ናቸው ማለት ነው። the Gada system has the principles of check and balance። ስልጣኑ እንግዲህ አንዱ ለሌላኛው በሌላኛው ስልጣን ላይ ጣልቃ አይገባም። ለምሳሌ የፍትህ ሚኒስቴር እንደምንለው አይነት፣ የገንዘብ ሚኒስቴር እንደምንለው አይነት አንዱ በሌላኛው ላይ ጣልቃ አይገባም። ሁሉም ኢኳሊ በየ8 ዓመቱ ስልጣን የሚሰሩበት፣ ለምሳሌ የፍርድ ቤት ዳኛ፣ የስልጣን ሽግግር የሚሰራ፣ ቼክ እንደ ባላንስ ስራዎችን የሚሰራ፣ ይሄ ኦብቪየስሊ ሁሉም ለእያንዳንዱ ግለሰብ የተሰጠ ሆኖ እናገኛለን ማለት ነው። ይሰማችኋል አይደል? አዎ ይሰማል። በጣም አሪፍ። ሌላኛው በገዳ ስርዓት ውስጥ አንድ በደንብ ማወቅ ካለባችሁ ፖይንቶች እችኛው ናት። ሞጎሳ ኤንድ ጉዲፈቻ የሚባል ኮንሰፕት በእርግጥ ታውቁታላችሁ ሀሳቦቹን። ለምሳሌ ኢትዮጵያ ውስጥ ትልቅ ቁጥር አለው ህዝብ ተብላችሁ ከተጠየቃችሁ ኦሮሞ ነው አይደለም የሚባለው? በቁጥር ደረጃ ላይ የኦሮሞ ህዝብ ከፍተኛ ቁጥር አለው፣ ከ60 ሚሊዮን ይበልጣል ይባላል። ምናልባት ትክክለኛውን ቁጥር ማግኘት አልቻልኩም፣ ፈልጌ ነበረ። አባብ ከ60 ሚሊዮን በላይ ከ55 እና ከ60 በላይ ይላል ብዙ አይነት ጽሁፎች። ለምን ይመስላችኋል ይሄ የኦሮሞ ህዝብ በቁጥር ደረጃ ላይ እንደዚህ በጣም ትልቅ የሆነው ለምን ይመስላችኋል? እኔ እንደማስበው ከሆነ አንደኛ ቅድም እንደምትለውም አባ እንትን ጉዲፈቻንም ያሳድገው ኦሮሞ ነው። እነሱ ዘርን አይለዩም። ሌላውንም ብሔር ውስጥ ያለውንም እንደ አንድ ራሳቸው ብሔር አድርገው ነው የሚቆጥሩት፣ ልዩነት ስለሌላቸው ይመስለኛል። በጣም አሪፍ። በቃ ትክክለኛ ሀሳቡ ይሄ ነው። ያኔ እንግዲህ በ16ኛ ሴንቸሪ ላይ ኦሮሞዎች ከባሌ ተነስተው አጠቃላይ ኢትዮጵያን እስከሚደርሱ፣ ምናልባት ኢትዮጵያን ብቻም አይደለም ኬንያ ውስጥም ኦሮሞዎች አሉ ይባላል፣ በሶማሊያ ውስጥም እና ታንዛኒያ ውስጥም የተለያዩ የአፍሪካ አካባቢዎች ላይ እናገኛለን። እነዛ ህዝቦች ኖርማሊ ከኢትዮጵያ ተነስተው ከባሌ ማለት ነው ብዙ የኢትዮጵያ ክፍሎችን፣ ብዙ የምስራቅ አፍሪካ ክፍሎችን መድረስ ችለዋል። እንደዛ ሊሆኑ የቻሉበት አንደኛው ምክንያት ቅድም ባነሳው ጥያቄ መሰረት የኦሮሞ ህዝብ በጣም ትልቅ ነው። እንደዛ የሆነበት አንዱና ዋነኛው ምክንያቱ
ሞጎሳና በጉዲፈቻ። ምን ማለት ናቸው እነዚህ? ሞጎሳ ማለት ለምሳሌ የኦሮሞ ህዝብ ልክ ያኔ ራይት ሉከቴ ያኔ ከኦሪጂናሊ ከባሌ ተነስቶ ለምሳሌ የደረሱበት ቦታ ላይ ያሉ ኦሪጂናል ሶሳይቲ ይኖራል። ለምሳሌ ጉጂ ላይ፣ ባሬንቱ ላይ፣ ሀረር ላይ፣ ወሎ ላይ፣ ራያ ላይ በየቦታው ህዝብ ይኖር ነበር። እነዛን ህዝቦች ኤዘር በሞጎሳ ወይንም በጉዲፈቻ ኦሮሞ ያደርጉት ነበር። ከዛ በኋላ እነዛ ህዝቦች እነዛ ኦሮሞ የኦሮሞነትን ማንነት ካላበሱ በኋላ በኦሮሞነት ነው የሚጠሩት። እንግዲህ ኦሮሞ በየአቅጣጫ በምትሄዱበት ሰዓት የኦሮሞን ህዝብ ታዩታላችሁ። ወደ ምስራቅ፣ ወደ ምዕራብ፣ ወደ ደቡብ፣ ወደ ሰሜን ስትሄዱ የኦሮሞን ህዝብ ታዩታላችሁ። ያ የሆነው ለምንድን ነው? ልክ ያኔ በኦሮሞ ፖፑሌሽን ሙቭመንት ዘመን ላይ ከኦሪጂናል ቦታ ተነስቶ የደረሱበት ቦታ ላይ የነበሩ ሰዎችን በሙሉ ኤዘር በሞጎሳ ወይንም በጉዲፈቻ ኦሮሞ ያደረጉት ነበር። ሶ ሞጎሳና ጉዲፈቻ ማለት ምን ማለት ናቸው? ሞጎሳ ማለት ልክ ኦሮሞ ለምሳሌ ከባሌ ተነስቶ ሻሸመኔ ከደረሱ በኋላ ሻሸመኔ ላይ የነበሩ ሰዎችን እነሱ በእነሱ ውስጥ አቅፈው ኦሮሞ ያደረጉት ነበር። ራይት። ለምሳሌ ያን እነሱ ሲደርሱ ሻሸመኔ አካባቢ፣ ሐዋሳ አካባቢ፣ የስ ዝዋይ አካባቢ ሌላ ህዝብ ሊኖር ይችላል። እነዛን ህዝቦች የራሳቸው ህዝብ አድርጎ ይቆጥሩ ነበር። ከዛ በመነሳት በሞጎሳ ማለት ልክ ሌሴ ፎር ኤግዛምፕል ከባሌ ተነስተው ናዝሬት ደረሱ፣ ዝዋይ ደረሱ፣ ቢሾፍቱ ደረሱ። በቦታ ላይ የነበሩ ሰዎችን ኦሮሞ አድርጎ ይቆጥሩ ነበር። እነዛ ሰዎች ደግሞ ጊዜ ዘመን እየገፋ ሲሄድ የኦሮሞነት ባህል የኦሮሞነት ማንነት ይላበሳሉ ማለት ነው። ይሄ ሞጎሳ ይባላል። ሌላኛውና ሁለተኛው ጉዲፈቻ ነው። ጉዲፈቻ ማለት ልክ ከየትኛውም በተለይ ኦሮሞ ካልሆኑ ሰዎች የሚወለዱ ህፃናትን ኦሮሞ ያደርጉታል፣ የኦሮሞን ማንነት ያላብሱታል ማለት ነው። ቤስት ኤግዛምፕል ለምሳሌ እናንተ አሁን ሳውዝ አፍሪካ እየኖራችሁ ኢትዮጵያውያን ሆናችሁ ሳውዝ አፍሪካ የሚወለዱ ህፃናትን ሳውዝ አፍሪካዊ እንደማድረግ ማለት ነው። የሚወለዱ ህፃናትን ሳውዝ አፍሪካዊ አድርጎ መቁጠር ማለት ነው። ይሄ ጉዲፈቻ ይባላል። ኦፍኮርስ ይሄ ምናልባት ልክ እንደ አሁኑ ህጋዊ በሆነ መንገድ ሳይሆን ልክ እንደ ካምፔን በአጠቃላይ ኦሮሞ ያለበት ቦታ ላይ የሚወለዱ ህፃናት በሙሉ ኦሮሞ ናቸው። አማራም ይሁን ሀዲያም ይሁን ከምባታም ይሁን ሌላም ይሁን የሚወለዱ ህፃናት ማናቸውም ቢሆኑ ኦሮሞ ናቸው የሚል ታፔል ላይ ለጥፎ ነበር። ይሄ ጉዲፈቻ ይባላል። ሶ ቅድም ላነሳሁት ጥያቄ መልስ የሚሆኑ እነዚህ ሁለቱ ፖይንቶች ናቸው። ያኔ ኦሮሞዎች የኦሮሞ ያልሆኑ ሰዎችን ኦሮሞ የማድረግ ባህል ማለት ነው። ይሄ ሞጎሳና ጉዲፈቻ በመባል ይታወቃል ማለት ነው። ሶ የመጨረሻው ኤግሊቴሪያን ሲስተም ኦፍ ገቨርናንስ የሚባለው ነው። ይሄ እንግዲህ በሲዳማ በጌዲዮ እና በኮንሶ አካባቢዎች ላይ ኦፍኮርስ በብዙ የኢትዮጵያ ክፍሎች ላይ ይታያል። ይሄ ለምሳሌ ያክል ነው እና ሲዳማን እና ጌዲዮ እና ኮንሶን የምንጠቀሙ። በአጠቃላይ ግን በሶስቱም ላይ የምናገኘው ሀሳብ አጠቃላይ ሀሳቡ ምንድን ነው? ኤግሊቴሪያን ሲስቴም ማለት ያኔ በጥንት ዘመን ላይ በ16ኛ በ17ኛ ሴንቸሪ አካባቢ ላይ በኢትዮጵያ ደረጃ ሰዎች ኢኳሊ ትሪት የሚደረጉበት የስ ገቨርን የሚደረጉበት ስርዓት ማለት ነው። ይሄ ኤግሊቴሪያን ሲስቴም የሚባለው አይ ቲንክ ቅድም እንዳነሳሁላችሁ ኤግሊቴሪያን ማለት ኢኳሊቲ ሲስቴም ኦፍ ገቨርናንስ ማለት ነው። ኤግሊቴሪያን የፈረንሳይኛ ቃል ነው። ትርጉሙ ኢኳሊቲ ወይንም እኩል እንደማለት ነው። ሶ በኢትዮጵያ ደረጃ ላይ ሰዎች ኢኳሊ ሴት ወንድ ራይት በሀብታም ድሃ ሳይባል የሚመራበት ስርዓት ነበረ። ለምሳሌ በሲዳማ ውስጥ ሞቴ ወይንም አንድ ንጉስ ይኖራል፣ ሞቴ የሚባል ይሄኛው ሰውዬ ማህበረሰቡን ኢኳሊ ገቨርን የሚያደርግበት ሁሉንም ሰርቭ የሚያደርግበት ስርዓት ማለት ነው። ይሄ ኤግሊቴሪያን ሲስቴም ይባላል። በእርግጥ በሁሉም አካባቢዎች ላይ በኢትዮጵያ በተለያዩ አይነት አካባቢዎች ላይ እናውቃለን። ይህንን ሲስቴም ሰዎች ተሰባስበው ያለ አድሎ የስ ምንም አይነት አድሎ ሳይኖር ሰዎች
ኢኳሊ ትሪት የሚደረግበት ሲስተም ይሄ በጌዲዮም ሀሮ ወላቡ የሚባል ስርዓት ነበር። ምን ማለት ነው? ባህላቸው ነው። በዲላ አካባቢ ጌዲዮ የሚባሉት ዲላ አካባቢ እና እዛ አካባቢ የሚኖሩ ሰዎች ልክ በሀራ ወላቡ ይህ በዲላ አካባቢ ያሉ የጌዲዮ ማህበረሰብ የሚከተልበት ባህላዊ ስርዓታቸው ነው። ኢግሊቴሪያን ኢኳሊቲ ሲስቴም እንደማለት ነው። ሌላኛው ኮንሶዎችም ይህንን ሲስቴም ይጠቀሙበታል። በእርግጥ ኮንሶ ብቻም አይደለም። በኮንሶ ዙሪያ ላይ ያሉ ለምሳሌ እንደነ ቡርጂ፣ ደራሼ፣ ግዶሌ እነዚህ በአጠቃላይ ያንን ስርዓት ይከተሉ ነበረ። በአጠቃላይ ኢኳሊ ልክ ትሬት የሚደረጉበት ስርዓት እንደ ማለት ነው። ጀነራሊ ዛሬ ያየነው ኢትዮጵያ ውስጥ የነበሩ የፖፑሌሽን ሙቭመንት